ጤና ይስጥልን እንደምንሰነበታችሁ። የኢትዮ ቴሌኮም ዘመንና ቴክኖሎጂ ፕሮግራማችን እነሆ ጀመረ። በዛሬው ዝግጅታችን መጽሐፍትን ዲጂታል ያደረገውን አፍሮሪድና የኢትዮ ቴሌኮምን ጥምረት በስፋት እናነሳዋለን። እንዲሁም እንደተለመደው የዘመን ቅምሻም የቴክኖሎጂ ዕውቀቶችን ይዞልን ቀርቧል። አብራችሁን ቆዩ። ስሜ ሚካኤል ማስሬ ይባላል። ደራሲ ነኝ። አፍሮሪድ ላይ ደግሞ ኮፋውንደር ነኝ። አፍሮሪድ የግዙፍ ዲጂታል ሰርቪስ አንዱ የዲጂታል ፕሮዳክታችን ነው። አፍሮሪድ የሁለት ቃላት ጥምር ነው። አፍሮ እና ሪድ የሚል አፍሮ ሁለት አይነት ትርጉሞች አሉት። አንደኛው 1960ዎቹ አካባቢ የወርቅ አምባው አንባቢ ትውልድ እሱን ለማስታወስ ነው አፍሮ የሚለውን የወሰድነው። ሁለተኛው ዲጂታል ፕላትፎርም በመሆኑ አፍሮ አፍሪካ ከሚል የተወሰደ እና አፍሮ ሪድ አፍሪካ ዋይድ እንዲነበብ የኢትዮጵያን የስነ ጽሑፍ ስራዎች ኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ሌቭልም እንዲነበቡ ከማድረግ አንጻር ነው። የኮቪድ ወቅት አሜሪካን ሀገር ይኖሩ የነበሩ የኢትዮጵያ ትውልድ ኢትዮጵያዊ የቴክኖሎጂ ባለሙያዎች እዛ አሜሪካ ውስጥ እና አውሮፓ ማርኬት ለሚኖሩ ትውልድ ኢትዮጵያውያን የኢትዮጵያን የስነ ጽሑፍ ስራዎች ተደራሽ ማድረግ እንዴት እንችላለን በሚል ይህንን ፕላትፎርም ብንሰራ ብለው ተነሳሽ ከዛ የመነጨ ነው። የአፍሮሪድ መነሻ ሀሳብ በኮቪድ ታይም ላይ እኔ ከዩኤስ ዳዊት አለሙ ደግሞ ከስዊዘርላንድ ሆነን ለልጆቻችን የኢትዮጵያን ነክ የሆኑ ኮንቴንቶችን የተረት መጽሐፍቶችን እና የታሪክ መጽሐፍቶችን ማንበብ ፈልገን እነኛም መጽሐፍቶች እንዴት ነው የምናገኘው ብለን እኛ የቴክኖሎጂ ሰዎች ነን። መጽሐፍቶችን እንደዚህ በቀላሉ ማግኘት ካልቻል እና ከኢትዮጵያ ሃርድ ኮፒ እያስገዛን የምናስመጣ ከሆነ ለምን ይሄንን በቴክኖሎጂ ሶልቭ አድርገን በአፕ በዲጂታል መልክ አክሰስ አናደርግም በሚል መነሻ ሀሳብ ነው የተነሳ ነው። በመጀመሪያ ሶልቭ ልናደርግ የሞከርነው የራሳችንን ችግር ነበረ። ከዛ ግን እያጠና ነው ስንመጣ ይሄ ችግር የእኛ ብቻ ሳይሆን የእኛ ቤት ያለ ብቻ ሳይሆን ሁሉም ጋር ያለ ችግር መሆኑን ተረዳን እና እንግዲህ የኛ አፕሊኬሽን ከሌሎቹ የሚለይበት አንደኛ የሀገር በቀል በሀገር ሰዎች የተሰራ ነው። የሀገራችንን የሰዎች ልማድ አጠቃቀም እናውቃለን። ሁለተኛ ነገር እኛ የሞከርነው መጽሐፎችንና ትረካዎችን አያይዞ አንድ ላይ በአንድ አፕሊኬሽን እንዲቻል አድርገን ነው የገነባ ነው። መጀመሪያ የሞከርነው በውጪ ዲያስፖራው ነው። ምክንያቱም በዛ ታይም ላይ የኢትዮጵያ ውስጥ የነበረው የፔይመንት ሲስተም ገና ሬዲ አልነበረም፣ የዲጂታል ፔይመንት ሲስተም። ስለዚህ በክሬዲት ካርድ በውጪ ለዲያስፖራው ነው አፕሊኬሽኑን አቬይለብል አድርገን ቴስት ያደረግነው። ከዛ በ2022 አካባቢ ላይ የኢትዮ ቴሌብርን አቬይለብል ሲያደርግ ወዲያው ኢትዮጵያ ውስጥ ካምፓኒ አቋቁመን ከኢትዮ ቴሌ ጋር የመጀመሪያው 20 አፖች ሲወጡ አንደኛው አብሮ የወጣው አፕ አፍሮሪድ ነው። የሞባይል አፓችንም ደግሞ ከቴሌ ብር ጋር ኢንተግሬት አድርገን ያው ኢትዮጵያ ውስጥ ለኢትዮጵያ አንባቢያንም ሬዲ ያደረግን ማለት ነው። ኢትዮጵያ የዲጂታል 2025 ስትራቴጂ ተግብራ እንደ ኢትዮ ቴሌኮም ቴሌብርን አይነት ናሽናል ፕሮዳክት እዛው በመምጣታቸው ምክንያት ወደ ኢትዮጵያ መተን ከቴሌብር ጋር ኢንተግሬት በማድረግ የኢትዮጵያ ደራሲዎች ያለምንም ወጪ በነፃ መጽሐፎቻቸውን የሚያሳትሙበትና በአንድ ሃርድ ከቨር ተወስኖ የነበረውን በኢቡክ እና በኦዲዮ ቡክ ይዘትና ተደራሽነቱን እያሰፋ የሚሄድበትን አማራጭ ለመፍጠር ታስቦ ኢትዮጵያ ላይ በ2022 በፈረንጆቹ ተመሰረተ። ኢትዮ ቴሌኮም የዲጂታል ኢትዮጵያን ሪያላይዝ ለማድረግ የተለያዩ ሰርቪሶችን ለደንበኞቹ በማቅረብ ላይ ይገኛል። ከዚህ በፊት በርካታ ሰርቪሶችን ለደንበኞቻችን አቅርበናል። በቅርቡ ደግሞ ለደንበኞቻችን ካቀረብናቸው ሰርቪሶች አንደኛው አፍሮሪድ ነው። አፍሮሪድ የዲጂታል ላይብራሪ ወይም የዲጂታል ኢቡክ ሰርቪስ ሲሆን በውስጡ የተለያዩ አገልግሎቶችን ይዟል። ብዙ መጽሐፍትን ይዟል። መጽሐፍቶቹ በሀገራችን ጸሐፊያን በታላላቅ ደራሲያን የተጻፉ በርካታ መጽሐፍትን ደንበኞች ዲጂታሊ በሆነ መንገድ የሚያገኙበትን አማራጭ አቅርቦላቸዋል። እነዚህም በኢቡክ፣ በአውዲዮ ቡክ እንዲሁም ደግሞ የህፃናት ኮንተንቶችን አቅርቦላቸዋል። ይህም እንደ ሀገር የዲጂታል ኢትዮጵያን ሪያላይዝ የማድረግ አንባቢ ትውልድ የመፍጠርን ላይ ትልቅ አስተዋጽኦ ያለ ሲሆን እንደ ተቋም ደግሞ
ኢትዮ ቴሌኮም ከ40 ሚሊዮን በላይ ስማርትፎን ዩዘርስ ወይም ተጠቃሚዎች አሉት። እነዛ ደንበኞች ባሉበት ቦታ ሆነው የተለያዩ መጽሐፍትን የሚያነቡበት ወይም የሚጠቀሙበትን ኦፖርቹኒቲ ነው ይዞላቸው የመጣው። መንስኤው አሜሪካን ሀገር አብዛኛው ትውልድ ኢትዮጵያዊ የኢትዮጵያን የሥነ ጽሑፍ ስራዎች ማግኘት አይችልም ነበር። ስለዚህ በስልኩ የኢትዮጵያን የሥነ ጽሑፍ ስራዎች እንዲያገኝ ማድረግ ነበር። ነገር ግን አሁን ኢትዮጵያ ላይ ደግሞ ደራሲው የኢትዮጵያን የድርሰት ስራውን ለማሳተም የወረቀት ህትመት ዋጋ ውድነት መሆን እንዲሁም ደግሞ ዲስትሪቢዩት ለማድረግ ከተማ ላይ ብቻ ታጥረው የተቀመጡ አንዳንድ ዲጂታል ይሄ ምንድነው ስቶሮች ብቻ ነበረ። ስለዚህ ትልልቅ የሀገራችን ከተሞች ላይ ብቻ ተወስኖ ያለውን የኢትዮጵያን የማንበብ የመጽሐፍ ዲስትሪቢዩሽን እያንዳንዱ ሰው ኪስ እና ቤት ማድረስ በሚችል በዲጂታል መንገድ አማራጭ ሆኖ መምጣት ነው። 7 መጽሐፍቶች አሳትሜ ያለው ከ7ቱ 6ቱ በአፍሮሪድ አፕ ላይ ይስተናገዳል። አፍሮሪድ ባይኖር ኖሮ እኔ እስካሁን ከአንባቢ ህሊና ወጥቻለሁ ማለት እችላለሁ። ምክንያቱም የወረቀት ዋጋ ተወዷል፣ የኑሮ ውድነቱ አለ፣ ሰው ገዝቶ የማንበብ አቅም የለውም። ስለዚህ ለደራሲያን አማራጭ ሆኖ የቀረበ አፕ ነው ማለት እችላለሁ። ወደፊቱም ታሳቢ ካደረግን ጠቀሜታው ከፍተኛ ነው። ከኢትዮ ቴሌኮም ጋር ያለን ግንኙነት በሁለት አይነት ልገልጽ እችላለሁ። አንደኛ የቴሌብር መምጣትን ተከትሎ ያ በፈጠረው አውድ የአፍሮሪድን ኢኖቬሽን ወይም ሀሳብ ፈጠራ ኢቡክ እና ኦዲዮ ቡክ ፕሮዳክሽንን ወደ ኢትዮጵያ እንዲመጣ ያደረገበት አንደኛው ፍላግሺፕ ፕሮጀክት ነው። ሁለተኛው ግን ኢትዮ ቴል ኢኖቬሽን ፕሮግራም 2023 ከ439 ተወዳድረን 3ኛ መውጣታችን አንደኛ በውድድር ሂደት ውስጥ የስታርታፕ ኢኮሲስተሙን የስልጠናዎችን ሀሳቦቻችን እንዴት መሸጥ እንደምንችል ፕሮዳክታችን እንዴት ተወዳዳሪ ማድረግ እንደሚቻል በስልጠና ሂደቱ ያገኘ ነው። እንደ ቲምም እንደ ድርጅትም ያገኘ ነው እውቀት አለ። እሱን ተከትሎ 3ኛ ስለወጣን ከኢትዮ ቴሌኮም ጋር ፓርትነርሽፕ እድል አገኘ። ኢትዮ ቴሌኮም ብዙ አቅም ላላቸው በርካታ የስራ ፈጣሪዎች ወይም ስታርታፕ ላይ በጣም ከፍተኛ የሆኑ ገንዘብንም ሆነ ቴክኒካል ሪሶርሶችን ኢንቨስት እያደረገ ያወዳድራል። ለምሳሌ ብንነሳ አፍሮሪድ የስታርታፕ ላይ ተወዳድረው ካሸነፉት መሀላቸው ኢትዮ ቴሌኮም አፍሮሪድ ላይ ኢንቨስት በማድረግ የቴክኒካል ድጋፎችን በማድረግ የተለያዩ ሪሶርሶችን በመስጠት በሰብስክሪፕሽን ቤዝድ በሆነ በአፎርደብል የሆነ በዝቅተኛ ፕራይስ ለደንበኞች አቅርቦላቸዋል። ከኢትዮ ቴሌኮም ጋር ፓርትነር ሆነን የፓርትነርሺፕ ከተፈራረመን በኋላ ለአንድ ዓመታት አፕሊኬሽኑን ይሄ የባክ ኢንዱን ፕላትፎርማችንን ከማይክሮሶፍት አዙር ወደ ኢትዮ ቴሌኮም ክላውድ በማድረግ አሁን ኮንቴንቱ አንደኛ ያለው ኢትዮጵያ ውስጥ ነው፣ ከኢትዮጵያ ውጭ አይደለም፣ ሰኪውርድ ነው። ሁለተኛ ሞባይል አፑን ደግሞ ከኢትዮ ቴሌ የኤርታይም ሰብስክሪፕሽን ጋር ኢንተግሬት በማድረግ አሁን የኢትዮጵያ ዩዘሮች በጣም አፎርደብል በሆነ በ9632 ኤስኤምኤስ ሾርት ኮድ ላይ የዕለታዊ የሳምንታዊ እና የወራዊ ኮዶችን ኤ ቢ እና ሲን በመላክ ከ5 ብር ጀምሮ ማንበብ ይችላሉ። ኢትዮ ቴሌኮም አፍሮሪድ ሰርቪስ ለደንበኞች ተደራሽ እንዲሆን በርካታ ድጋፎችን እያደረገ ይገኛል። ከዛ መሀል ወደ 40 ሚሊዮን ለሚጠቁ ደንበኞቻችን በበልክ ኤስኤምኤስ በመላክ ሰርቪሱን እያስተዋወቀ ይገኛል። በተለያዩ ሶሻል ሚዲያዎች በፌስቡክ፣ በትዊተር፣ በኢንስታግራም እንዲሁም በቴሌግራም በመሳሰሉ በኢትዮ ቴሌኮም ኦፊሻል የሆኑ ቻናሎች እንዲሁም በቴሌብር ቻናሎቻችን አማካኝነት ሰርቪሱን ለደንበኞች ተደራሽ እንዲሆን እያስተዋወቀላቸው ይገኛል። ክላውድ ሪሶርስ፣ የሾርት ኮዶችን፣ የአውቶ ሪፕሌዎችን፣ የሰብስክሪፕሽን ጌሪት እንዲሁም የቪፒኤን የኮሎኬሽን ራኮችን ስፔስ ራኮችን መስጠት የመሳሰሉ በርካታ ድጋፎችን አድርጓል። ወደፊት ደግሞ ባለን ኮሚትመንት ደግሞ ወይም ከአፍሮሪድ ሰርቪስ የበለጠ ተደራሽ ለማድረግ ኢትዮ ቴሌኮም ገንዘብ ኢንቨስት አድርጎ በሪያሊቲም መጽሐፎችን በመግዛት ለደንበኞቹ እንዲደርስ ለማድረግ የሚያስችል ትልልቅ እቅዶችን አቅዶ እየተንቀሳቀሰበት ያለ ትልቅ ሰርቪስ ነው። አፍሮሪድን 3 ዓመት ሆነኛል መጠቀም ከጀመርኩ። ያኔ ነበር የዛሬ 3 ዓመት ዳውንሎድ ያደረኩት። ኦዲዮ ቡኮች ምናምን ትረካ ስለምወድ እሱን ለማዳመጥ ምናምን ነበር በዛው የጀመርኩት እና በጣም ብዙ አይነት መጽሐፎች አግኝቼበታለሁ እዛ ውስጥ።
ሃርድ ኮፒ ይወደዳል። ይሄኛው ደግሞ በረከሰ ዋጋ ነው የምታገኘው። በዛ ላይ ደግሞ በጣም ቫራይቲ አለ። በዛ ላይ ይዘህ መሄድ አይጠበቅብህም። በፈለክበት ሰዓት አውጥተህ ነው የምትጠቀመው። ብዙ ያላወቅኳቸው ያላሰብኳቸው መጽሐፎች ያላሰብኳቸው ደራሲዎች ነው እዚህ ውስጥ ያገኘሁት። በዛ ላይ በየጊዜው አፕዴት ነው የሚሆነው። አዳዲስ እንትኖች በመጡ ቁጥር በየሳምንቱ ይመጣሉ። ያም ስላለ ሁሌም ቢሆን አዲስ ነገር አታጣም እዚህ ውስጥ። በዛ ላይ ደግሞ መንገድ ላይ ምናምን ስትሄድ ታክሲ ውስጥ ምናምን እንደዚህ ዝም ብሎ በሚባክኑ ጊዜያት ስልክና ወጥተህ ማንበብ ወይ ሄድፎን ሰክተህ ማዳመጥ ስለሆነ በጣም ነው የሚመቸው። በጣም ብዙ ጊዜ ብዙ የሚባክኑ ጊዜያት አትርፎልኛል ለኔ። ልጆችን ስልክ አታንሱ ማለት አይቻልም፣ ግን ስልካችሁን ለምንድን ነው የምትጠቀሙበት? ወጣቶችንም ስልክ አትያዙ ማለት አይቻልም፣ ግን የያዛችሁትን ስልክ ለምን ጠቃሚ ነገር አእምሮን ለሚያጎለብት ነገር መጠቀም ይቻላል የሚለው ነው ውይይቱ መሆን ያለበት። እና በዛ አንጻር እኛ አሁን በቀላል ከሚገኙ ነገሮች ውስጥ አንዱ መሆን እንፈልጋለን። ንባብ እንዲቀጥል እጃቸው ላይ ማስገባት ነው የምንፈልገው። ሁሉም ሰው እጅ ላይ እንዲገባ ነው የምንፈልገው። መጽሐፎች ባለፉት 3 እና 4 ዓመት ጊዜ ውስጥ ከ274 በላይ ደራሲዎችን አሳትመናል። ወደ 550 መጽሐፍትን በኢቡክ እና በኦዲዮ ቡክ አሳትመናል። ይህንን ለማለማመድና ኮንተንት አምጥቶ እንዲያሳትሙ ለማድረግ የሄደው ጊዜ ቀላል አልነበረም። ኢትዮ ቴሌኮም ለስራ ፈጣሪዎች በርካታ እድልን እያመቻቸ ሲሆን ከዛ ውስጥ አንደኛው ስታርታፕ ነው። ስታርታፕ ምንድን ነው? የተለያየ የስራ ፈጠራ ያላቸው ስታርታፕ ላይ መጥተው እንዲወዳደሩ ኢትዮ ቴሌኮም ኢንቨስት በማድረግ እንዲወዳደሩ ስራዎቻቸውን እንዲያቀርቡ ከነዛ ከተወዳድረው ደግሞ ጥሩ አፈጻጸም ወይም ደግሞ ጥሩ ሰርቪስ ይዘው የመጡትን እነሱ ላይ ሽልማት መስጠት፣ ኢንቨስት ማድረግ፣ ኢንቨስት ካደረገ በኋላ ደግሞ ወደ ፓርትነርሺፕ አሳድጎ እነዚህ የስራ ፈጣሪዎች ሰርቪሶቻቸውን ለተለያዩ ደንበኞች በኢትዮ ቴሌኮም ብራንድ ጋር በመሆን አገልግሎትና ሰርቪሳቸውን እንዲያቀርቡ አመቻችቶላቸው። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዚህ ሳምንት ፕሮግራማችን የሲም ካርዳችንን ፒን ሎክ ኦን እንዴት እንደምናደርግ በአፕልም ይሁን እንዲሁም ደግሞ በሳምሰንግ ስልክ የተግባር ማሳያ የምናይ ሲሆን በተጨማሪም ደግሞ ይሄን ፒን ሎክ ኦን ማድረጋችን ሲም ካርዳችን ከኛ በሚወጣበት ሰዓት ወይም ደግሞ ሌቦች አጭበርባሪዎች እጅ በሚገባበት ሰዓት ከሂሳብ አካውንቶቻችን እንዲሁም ደግሞ ከማህበራዊ ሚዲያ አካውንቶቻችን ጋር ተያይዞ ሊደርስብን የሚችላቸውን የተለያዩ አይነት የወንጀል ድርጊቶች እንዴት እንደሚከላከልልን የምናይ ይሆናል። ከፕሮግራሙ ጋር አብሬያቸው የምቆየው ዮሐንስ አለፈውም ነኝ። አብራችሁን ቆዩ። ቀደም ብዬ በመግቢያ ላይ እንደነገርኳችሁ በተለያዩ ምክንያቶች እንግዲህ ሲም ካርዳችን ከእጃችን ሊወጣ ይችላል። አንደኛውና ዋነኛው እንግዲህ ቀፏችን በሚሰረቅበት ሰዓት ሲም ካርዳችን አብሮት ደግሞ ተያያዥ የሆኑ የሂሳብ አካውንቶቻችን፣ የሶሻል ሚዲያ ወይም ደግሞ የማህበራዊ ሚዲያ አካውንቶቻችንም አብረው ለአደጋ ተጋላጭ ይሆናሉ ማለት ነው። ይህንን ለመቅረፍ እንግዲህ ምንድን ነው የምናደርገው? ስለዚህ ሁልጊዜም መርሳት የሌለብን የሲም ካርዳችንን ፒን ሎክ ኦን ማድረግ አለብን ማለት ነው። በዛሬው ፕሮግራማችን በተለይ በሳምሰንግ ወይም አንድሮይድ ስልክ እንዲሁም ደግሞ የአይኦኤስ ወይም ደግሞ አፕል ስልክ ተጠቃሚዎችን በተግባር ማሳያ እየገባን እንዴት ሲም ሎክ ኦን እንደምናደርግ አሳያችኋለሁ። በድጋሚ አብራችሁን ቆዩ። ውድ ተመልካቾቻችን ቀደም ብዬ እንደነገርኳቸው እንግዲህ አሁን በተግባር ማሳያ የማሳያችሁ የሳምሰንግ ወይም ደግሞ አንድሮይድ ስልክ ተጠቃሚዎች እንዴት ሴቲንጋችሁ ላይ ገብታችሁ የሲም ካርዳችሁን ፒን ሎክ ኦን እንደምታደርጉ አሳያችኋለሁ። በዚህ ፕሮግራም የአይኦኤስ ወይም የአፕል እና የሳምሰንግ ላሳያችሁ እንጂ ሌሎች ቀፎ ተጠቃሚዎችም ሴቲንጋችሁ ላይ በመግባት ሲም ሎክ ብላችሁ ሰርች ብታደርጉ በቀጥታ ሴቲንጉን የምታገኙት ይሆናል። ስለዚህ የአንድሮይድ ወይም ደግሞ የሳምሰንግ ስልክ ተጠቃሚዎች ምንድነው የምታደርጉት? በቅድሚያ እንግዲህ ወደ ዋናው የስልካችሁ ሴቲንግ በመግባት እሱን ከተጫናችሁ በኋላ ወደ ታች ወረድ ስትሉ ሴኩሪቲ የሚል ታገኛላችሁ። ስለዚህ በሴኩሪቲ ስር ደግሞ ምን የሚል አለ? ሲም ካርድ ሎክ የሚል ታገኛላችሁ። ስለዚህ በድጋሚ እሱን ከተጫናችሁ በኋላ እንግዲህ ስክሪኑ ላይ እንደምትመለከቱት 2 ሲም ሊኖራችሁ ይችላል። ስለዚህ አንድ ሲም ካላችሁም የአንዱን ሲም ነው የምታደርጉት። ሁለቱንም ማድረግ ከፈለጋችሁ በምታዩት መልኩ ሲም ካርዳችሁን ከመረጣችሁ በኋላ ሎክ ሲም ካርድ የሚል አለ። ስለዚህ ሎክ ሲም ካርድ የሚለውን ስትጫኑ እንግዲህ ዲፎልት ፓስወርድ አለ ወይም ደግሞ ከስልኮቹ ጋር አብሮ ከሲም ካርዱ ጋር አብሮ የሚመጣው 40 ወይም ደግሞ ሬድሊ ወይም አንዳንድ ጊዜ ደግሞ ከ1 እስከ 4 1 2 3 4 ሊሆን ይችላል። ብዙውን ጊዜ ግን 40 ነው። ይሄ 40 ግን በብዙ የሚታወቅና ማለት አብሮ የሚታወቅ ፓስወርድ ወይም የይለፍ ቃል ስለሆነ እናንተ ግን ይሄንን ከስር ቼንጅ ሲም ፒን የሚል ስላለ 40 ወደ ማትረሱት የምታስታውሱን 4 ዲጂት የሆነ ኮድ ትቀይራላችሁ ማለት ነው።
እዚህ ጋር መርሳት የሌለባችሁ ነገር ምንድነው? የስልካችሁን ሲም ፒን ሎኩን ኦን ስታደርጉ እንግዲህ ቀደም ብዬ እንደነገርኳችሁ መርሳት የሌለባችሁን 4 ፒን ወይም ደግሞ 4 ዲጂት የሆነ ፒን ኮድ ነው ፓስወርድ ስትቀይሩም የምታስገቡት። ይህ ለምን ይጠቅማችኋል? ድንገት ከረሳችሁት ግን ወደ ፒዩኬ ስለሚጠይቃችሁ ይህንን ተጨማሪ ፕሮሰስ ለማስቀረት እንግዲህ የምታስታውሱትንና የማትረሱትን 4 ዲጂት የሆነ ፒን ኮድ ነው ማለት ነው ለሲማችሁ መቆለፊያ መጠቀም ያለባችሁ። ስለዚህ በቀላሉ እንግዲህ ስክሪኑ ላይ እንደምትመለከቱት ይቺ በተኗን ወደ ቀኝ ሲም ሎክ የምትለዋን በማድረግ ብቻ ሲም ካርዳችሁን ሎክ አድርጋችኋል። ስለዚህ በማናቸውም ጊዜያት ሲም ካርዳችሁ ለሌላ ሰው ተላልፎ በሚገኝበት ሰዓት ሲም ካርዳችሁን ከቀፏችሁ አውጥተው ለመጠቀም ቢሞክሩ እንኳን ይሄን ፒን ይጠይቃችኋል። ይሄን ፒን ካላስገቡ ወደ ሲም ካርዳችሁ የሚላኩ የተለያዩ አይነት ኦቲፒ ወይም ዋን ታይም ፓስወርድ የምንላቸውና የተለያዩ አይነት የፋይናንሻል ወይም ደግሞ የሂሳብ አካውንቶቻችሁ መረጃዎች ወደ ሲማችሁ ስለማይገቡ ሲሙ ኦን ስለማይሆን ማግኘት አይችሉም ማለት ነው። የሳምሰንግ ወይም ደግሞ ከአንድሮይድ ስልክ ጋር ተያይዞ ሲም ፒናችንን እንዴት ሎኩን ኦን እንደምናደርግ ከተመለከትን፣ አሁን ደግሞ የአይኦኤስ ወይም ደግሞ አፕል ስልክ ተጠቃሚዎች ደግሞ እንዴት ሲም ካርዳችሁን ሎክ እንደምታደርጉ ሴቲንጋችሁ ላይ ገብተን እናያለን ማለት ነው። በድጋሜ አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። ስለዚህ የአይኦኤስ ወይም ደግሞ በተለምዶ የአፕል ስልክ ተጠቃሚዎች ምንድነው የምታደርጉት? በመጀመሪያ ወደ ዋናው ሴቲንጋችሁ ትገባላችሁ። በመቀጠል ደግሞ ከስር ሴሉላር የሚላለ ሴሉላር የሚለው ስትገቡ እንግዲህ ሲም ካርዳችሁ አንድም ይሁን ሁለትም ይሁን ሶስትም ያስመርጣቸዋል ማለት ነው። ስለዚህ ሲም ካርዳችሁን ከመረጣችሁ በኋላ እንግዲህ ክሊክ ስታደርጉ ወደ ታች ስትመጡ ሲም ፒን የሚላለ ሲም ፒን የሚለው እንግዲህ ስክሪኑ ላይ እንደምትመለከቱት ልክ የሳምሰንግ ስልካችን ላይ ሁሉ እንዳደረግነው ወደ ቀኝ ለማድረግ እንሞክራለን። ስለዚህ ኢንተርፒን ቱ ሎክ ሲም ይለናል። ስለዚህ ቀደም ብዬ እንደነገርኳችሁ ዲፎልቱ 4 ስለሆነ 40 በማስገባት እንገባለን። ከዛ ሲም ሎካችንን ኦን አደረግን ማለት ነው። ነገር ግን ይህንን ሲም ብቻ ሎኩን ኦን ማድረግ ብቻ ትርጉም እንደሌለው ነግሬያቸዋለሁ። ለምን? በ40 ተጠቅመን ስለሆነ ወዲያውኑ ምን ማድረግ አለብን? ሲም ሎኩን ኦን ካደረግን በኋላ ቼንጅ ፒን የሚለውን እንጫናለን። ስለዚህ ከረንት ፒን የሚለን ላይ ምን እናስገባለን? 40 አስገብተን ቀደም ብዬ እንደነገርኳችሁ እንግዲህ የማንረሳውን 4 ዲጂት የሆነ ፒን በማስገባት የቀድሞውን ዲፎልት ወይም ደግሞ መጀመሪያ አብሮ የሚመጣውን 40 እሱን እንቀይራለን ማለት ነው። ስለዚህ በተሳካ ሁኔታ የሳምሰንግ የሚሆን የአይኦኤስ ወይም ደግሞ የአፕል ስልካችንን ሲም ፒን ሎክ ኦን አደረገን ማለት ነው። ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ ሲም ካርዳችንን እንዴት ሎክ እንደምናደርግ እንዲሁም ደግሞ የሲም ካርዳችንን ፒን ሎክ ኦን በማድረጋችን ስልካችን ወይም ደግሞ ሲም ካርዳችን በሚጠፋበት ሰዓት በሌሎች ሰዎች እጅ ተላልፎ በሚገባበት ሰዓት እንግዲህ ከሂሳብ አካውንቶቻችን ጋር ተያይዞ ከሶሻል ሚዲያ ወይም የማህበራዊ ሚዲያ እንደ ፌስቡክ፣ ትዊተር ሊሆን ይችላል፣ እነ ቲክቶክ ሊሆን ይችላሉ። ብዙ አይነት የማህበራዊ ሚዲያ አካውንቶቻችን ለአጭበርባሪዎች ተጋላጭ እንዳይሆኑ እንዴት እንደሚጠብቅልንም አይተናል። እንዲሁም ደግሞ በተግባር ገብተን የሳምሰንግንም የአፕል ስልካችንንም ሴቲንጎች እንዴት ኦን እንደምናደርግ በተግባር አይተናል ማለት ነው። በመጨረሻም ውድ ተመልካቾቻችን እዚህ ጋር አንድ ተጨማሪ ማሳስባችሁ ወይም ደግሞ ጥቆማ የሚሰጣችሁ ነገር ምንድነው? የተለያዩ አይነት የሂሳብ አካውንቶቻችሁ ላይ ሊሆን ይችላል እንዲሁም የሶሻል ሚዲያ ማህበራዊ ሚዲያ አካውንቶቻችሁ ላይ የተለያዩ አይነት የማጭበርበር ሙከራዎች እና ድርጊቶች ሲፈጸሙባችሁ እንግዲህ ወደ 9090 ኢትዮ ቴሌኮም ያዘጋጀላችሁ አጭር ቁጥር አለ። እዛ ላይ ጥቆማ ማድረስ ትችላላችሁ ወይም ደግሞ የተደረገባችሁን ነገር ሪፖርት ማድረግ ትችላላችሁ። ስለዚህ በዛ በኩል ደግሞ የማጣራት ነገሮችና እርምጃ የመወሰድ ነገሮች ስላሉ እሱንም 9090 እንድትጠቀሙ በዚህ አጋጣሚ ለማሳሰብ እወዳለሁኝ። ውድ ተመልካቾቻችን የዛሬው የዘመን ቅምሻ ፕሮግራማችን በዚሁ ተጠናቀቀ። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችና ጥቆማዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፎም ነኝ። እስከ ሳምንት፣ መልካም ሳምንት።